እግዚአብሔርን መኖር በስነ ፍጥረት ውስጥ መጀመሪያ እንግዲህ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ላይ በምዕራፍ 1 ላይ ስለ ሃይማኖት ሚስጥራዊ ፍቹና መዝገበ ቃላዊ ፍቹ ምን እንደሆነ አይተናል። በምዕራፍ 2 ላይ ደግሞ ስለ ሀልወተ እግዚአብሔር በሃይማኖታችን እንዴት አድርገን እንረዳለን የሚለው እሱንም አይተናል። እግዚአብሔር እዛ ላይ ምናልባት በሁለቱ ምዕራፎች ላይ እንግዲህ በየምዕራፉ ስንጨርስ ጥያቄ ያለው እያልን እየጠየቅን ነው። ግልጽ ያልሆነ ነገር ካለ እሱንም መጠየቅ ይቻላል። ዛሬ ደግሞ ስለ ስነ ፍጥረት ነው። እንግዲህ ስነ ፍጥረት የሁለት ቃላት ጥምርት ነው። ስነ ፍጥረት ስንል የሁለት ቃላት ስነና ፍጥረት አለ። ሰነ ያለው ቃል ያለው ስንመለከት ሰነ መልካም ሆነ አማረ ተዋበ በጄ ካለው የግዕዝ ግስ የተወሰደ ሲሆን መልካምነት ወይም መበጀት ማለት ነው። እንግዲህ ስነ ፍጥረት ስንል የሁለት ቃላት ጥምረት ነው። ስነ አለ፣ ፍጥረት አለ። ስነ ፍጥረት ስንል የሁለት ቃላት ጥምርት ሲሆን ሰነ ያለው ሰነየ ወይም መልካም ሆነ ወይም አማረ ተዋበ በጀ ካለው ግዕዝ ግስ የተወሰደ ሲሆን መልካምነት ወይም መበጀት ወይም ውበት ነው ማለት ነው። ስነ የሚለው ማለት ነው። ሰነ ካለው የግዕዝ ግስ የተወሰደ ሰነ ማለት መልካም ሆነ አማረ ተዋበ በጀ የሚለውን ይወስዳል። ስነ ፍጥረት ስንል ማለት ነው። አሁን ከስነ ፍጥረት ውስጥ አንዱ ምንድን ነው? ሰው ነው አይደል? ሰው ደግሞ ሰው ያማረ የተዋበ ልዩ የሆነ ድንቅ ፍጥረት ነው። ክብሩን ለመውረስ መንግስቱን ለመቀደስ መንግስቱን ለመውረስ ስሙ የስነ ፍጥረት ትርጉሙ ምን ማለት ነው? ስነ ፍጥረት ስንል ምን ነው የሚያካትተው? እንግዲህ አጠቃላይ ስነ ፍጥረት ስናነሳ ስነ ፍጥረት የሁለት ቃላት ጥምርት እንደሆነ ስነ የሚለው ስነ ያለው ሰነ መልካም ሆነ አማረ ተዋበ በጀ ካለው ግዕዝ ግስ የተወሰደ ሲሆን መልካምነት መበጀት ወይም ውበት ማለት ነው። ስነ የሚለው የብቻዋ ስትተረጎም ምን ማለት ነው? ሰነየ ካለው የግዕዝ ግስ የተወሰደ ሲሆን በቃ ፍጥረት የተባለ ውብና ድንቅ መሆኑን የምናይበት ነው። ስነ እና ፍጥረት እንግዲህ ስነ ፍጥረት የሚለውም በሁለት ሊተረጎም ይችላል። በተነባቢነትና በቅጽል ማለት ነው። በሁለት ነው። በተነባቢነት ሲፈታ ምን ማለት ነው? በቅጽል ሲፈታ ደግሞ ምን ማለት ነው? ስነ ፍጥረት የሚለው እንግዲህ በስነ ፍጥረት በምዕራፍ 3 ላይ የምናየው አጠቃላይ ሃይማኖት አለ። ሃይማኖታችን እንዴት ነው? ስነ ፍጥረት ስንባል ከ22ቱ ስነ ፍጥረታት መሰም የሚገርማችሁ ሌላውን ፍጥረታት ሲፈጥር እግዚአብሔር የራሱ ይሆናል እንመጣበታለን እና ግን የሰው ልጅ ከፍጥረታት በሙሉ አልቆ ነው የፈጠረው እና ስነ ፍጥረት የሚለው በሁለት ሊፈታ ይችላል። በሁለት ትርጉም ሊተረጎም ይችላል። ስነ ፍጥረት የሚለው በተነባቢነትና በቅጽል በተነባቢነት ሲፈታ አጠቃላይ ስነ ፍጥረት ብለን ስናነበው የሚያው ምንድነው? ካለ የፍጥረት መበጀት ወይም የፍጥረት ማማር ማለት ነው። ስነ ፍጥረት የሚለው ማለት ነው። ስነ ፍጥረት የሚለውን አጠቃላይ ስናነበው የፍጥረት መበጀት ወይም የፍጥረት ማማር ማለት ነው። ማማር ማለት ይሆናል። በሁለተኛ ደግሞ በቅጽል ሲፈታ ስነ የሚለው ቃል ስነ የሚለው ቃል ፍጥረትን የሚለውን ቃል ይገልጣል። ስነ የሚለው ፍጥረት የሚለውን ገላጭ ነው። ገላ ሲሆን
የበጀ ፍጥረት ወይም ያማረ ፍጥረት ወይም የተዋበ ፍጥረት እንደማለት ነው። የበጀ ያማረ የተዋበ ፍጥረት ማለት ነው። እንግዲህ ምናልባት የሆነ ጫጫ ዝናብ ሊጥል ነው መሰለኝ። እንግዲህ ዝናብ ካለ ምንም ማድረግ አልችልም። ቅድም ለምንቴ እየነገርኩን ነበር። ይሰማ እየተሰማ ከሆነ ይሰማል። ዝናብ ንፋስ በጣም ኃይለኛ ማብራት ሄዷል። ኃይለኛ ንፋስ አለ። እንግዲህ መልካም ዝናብ ያድርግልን እግዚአብሔር። ስለዚህ አሁን ስነ ፍጥረት የሚለውን አጠቃላይ ስነ ፍጥረት እንላለን። ግን ስነ ፍጥረት የሚለው ስንቶቻችን ደግሞ አውቀ ነው ተገንዝበ ነው ይሆን? ስነ ስንል ሰነ ወይም መልካም ሆነ፣ አማረ፣ ተዋበ፣ በቃ እግዚአብሔር የፈጠረው ፍጥረት ሁሉ በጎ እንደሆነ የሚጣልም እንደሌለ እንናገራለን። ስለዚህ ድምፅ ይሰማል። ያለ ድምፅ አይሰማችሁ? ዝናብ መልካም። ስለዚህ በተነባቢነት ሲፈታ ሙሉ ስነ ፍጥረት የሚለው ሲወሰድ የፍጥረት መበጀት የፍጥረት ማማር ማለት ነው። በቅጽል ሲፈታ ግን ስነ የሚለው ፍጥረት የሚለውን ይገልጠዋል። ፍጥረት የሚለውን ይገልጣል እና ስነ ፍጥረት የሚለውን ወደፊት ስንጠራ አውቀ ነው ገብቶን መሆን መቻል አለበት። እግዚአብሔር ወሰን ደንበር በሌለው እውቀቱ የፈጠረው ፍጥረት ሁሉ ያማረ ፍጥረት ነው እና ስነ ፍጥረት ተብሏል ይላል። እሺ ዝናብ አለ ደብዬ እስኪ እስከሚያባራ ድረስ እንግዲህ በጣም ኃይለኛ ዝናብ ነው ያለው። መጣል ጀመረ። ይሰማል። ድምጾት ግን ይሰማል። ያው የዝናቡ አልፎ አልፎ ነው በመሀል እንትን የሚለው እንጂ ይሰማል ድምጾት። ይሰማል። ድምጾት ግን ይሰማል። ያው የዝናቡ አልፎ አልፎ ነው በመሀል እንትን የሚለው እንጂ ይሰማል ድምጾት። አይሰማውትም አባታችን? ድምጾት ይሰማል። የእርሶም የዝናቡም ድምጽ ይሰማናል፣ ግን የእርሶ ይበልጣል ከዝናቡ። አይሰማውትም አባታችን? ድምጾት ይሰማል። የእርሶም የዝናቡም ድምጽ ይሰማናል፣ ግን የእርሶ ይበልጣል ከዝናቡ። አዎ መልካም መልካም። አይ ትንሽ ንፋሱ ጋር ተያይዞ እንዳረብሽ ብዬ ነው። ብዙም ጫጫታ ካለው ማለት ነው። እና እግዚአብሔር ወሰን ደንበር በሌለው እውቀቱ የፈጠረው ፍጥረት ሁሉ ያማረ ፍጥረት ነው እና ስነ ፍጥረት ተብሏል። እንግዲህ እግዚአብሔር የፈጠረው ፍጥረት ሁሉ እጅግ መልካም እንደሆነ አየ ይላል። በኦሪት ዘፍጥረት በሙሴ መጽሐፍ ከምንላቸው ከአምስቱ መጽሐፍ ወይም የሕግ መጽሐፍ ተብለው ከሚጠሩት አንዱ በዘፍጥረት 1 ምዕራፍ 31 ላይ እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እግዚአብሔር የፈጠረው ፍጥረት ሁሉ ምን እንደሆነ አየ ይላል፣ መልካም እንደሆነ፣ በጎ እንደሆነ። ስለዚህ ስነ ፍጥረት የሚለውን አጠቃላይ ስንመለከት በዚህ ልንገልጠው በዚህ ልናውቀው ይገባል ነው። አሁን ስነ ፍጥረት የሚል የሁለት ቃላት ጥምርት ነው። ስነ ስንል ሰነ ካለ ግዕዝ ግስ የተገኘ ሲሆን ያማረ፣ የተዋበ፣ የበጀ ፍጥረት መገኘቱን የምናውቅበት የምንረዳበት ነው ስነ ፍጥረት የሚለው። ሌላው የፍጥረት መገኛ የሆኑት አራት ባህሪያት እነማን ናቸው ብለን ብንጠይቅ አራት ናቸው። የፍጥረት ሁሉ መገኛ የሆነ ማለት ነው። ከነዚህ አይዘልም የፍጥረት ሁሉ መገኛ። አሁን ባለፈው በነበረን ትምህርታችን 22ቱ ስነ ፍጥረታት ብለን ስናነሳ 22ቱ ስነ ፍጥረታት ሲባሉ በየወገኑ ለመጥቀስ እንጂ እግዚአብሔር የፈጠረው ፍጥረት በእኛ በደካማ ፍጥረታት የሚመዘን የሚለካ ግን በየወገኑ ሆኖ 22 ስነ ፍጥረታት እንላለን እና እግዚአብሔር የፈጠራቸው ፍጥረታት አራቱ ባህሪያት የፍጥረት መገኛ የሆኑ አራት ናቸው። እነሱም የፍጥረት መገኛ የሆኑትን ናቸው ብለን ብንጠይቅ ስናጠና በሃይማኖታችን የፍጥረት መገኛ የሆኑት አንደኛ እሳት፣ ሁለተኛ ውሃ፣ ሶስተኛ መሬት፣ አራተኛ ነፋስ ናቸው። የፍጥረት መገኛ ናቸው። እነዚህ የ22ቱ ስነ ፍጥረታት መገኛ እነዚህ ናቸው። እሳት አለ፣ ውሃ አለ፣ መሬት አለ፣ ነፋስ አለ። አሁን እናንተ ነፋስ ናችሁ፣ ውሃ ናችሁ፣ መሬት ናችሁ፣ ነፋስ ነን፣ እሳት ነን። እሳትም ውሃም መሬትም ነፋስም እኛ ሰው አሁን እሳትም ውሃም መሬትም ነፋስም ነው ሰው።
እነዚህ ሲሆኑ በእግዚአብሔር ጥበብና ኃይል ተስማምተዋል ይላል። ተስማምተው ስለሚኖሩ ነው እንጂ ቅዱስ ዮሐንስ እንግዲህ ቅዱስ ዮሐንስ አፈወርቅ ተስማምተው ስለሚኖሩ እንጂ እሳትና አሁን እሳትና አሁን ይጠፋፋሉ አይጠፋፉም? ይጠፋፋሉ። እሳት እየነደደ ወስዳችሁ ውሃ ላይ ውሃ ቢጨምሩበት እሳቱ ያጠፋዋል አያጠፋውም? ያጠፋዋል። ተመልከቱ እሳት፣ ውሃ፣ ንፋስ ነፋስ መጥቶ እሳቱን እፍ ካለው እሳቱ ይበልጥ እየነደደ ነው የሚሄዷል። ግን እግዚአብሔር በራሱ እግዚአብሔር እንግዲህ በጥበቡና በኃይሉ እነዚህ ተስማምተው እንዲኖሩ አድርጓቸዋል። ቅዱስ ዮሐንስ አፈወርቅ ስለ እነዚህ ባህሪያት ስለ ንፋስ፣ ስለ ውሃ፣ ስለ እሳት፣ ስለ መሬት ምን ይላል? ቅዱስ ዮሐንስ አፈወርቅ የየጠባያቸውን ስራ የተለያየ ሲሆን አለ። የእሳት ባህሪ ምንድን ነው? ማቃጠል ነው። የንፋስ ምንድን ነው? መብረር ነው። የመሬት ጠባይ አለ፣ የውሃ ጠባይ አለ። የንፋሱ ጠባይ፣ የውሃው ጠባይ፣ የመሬቱ ጠባይ፣ የእሳቱ ጠባያቸው ምንድን ነው ከተባለ የተለያየ ሲሆን አለ እርስ በርሳቸው አስማምቷቸዋል አለ ቅዱስ ዮሐንስ አፈወርቅ በደርሳን 2 ላይ ማለት ነው። በደርሳን 2 ላይ እና የፍጥረታት ሁሉ መገኛ ግን እነዚህ ናቸው። አራቱ ባህሪያት የሚባሉት እነዚህ እሳት፣ ውሃ፣ መሬት፣ ንፋስ፣ እነዚህ ፍጥረታት ሁሉ ይገናኛሉ። እና ቅዱስ ዮሐንስ አፈወርቅ በደርሳኑ በቅዱስ ዮሐንስ አፈወርቅ ደርሳን 2 ላይ ስናነበው ምን ይላል መሰላችሁ? ቅዱስ ዮሐንስ አፈወርቅ ጠባያቸው አለ የእሳት ባህሪ ጠባዩ ማቃጠል፣ የእሳት ባህሪ የነፋስ ጠርጎ መሄድ እና የነዚህ ባህሪያት የተለያየ ነው። የመሬት ባህሪ ሌላ ነው፣ የነፋስ ባህሪ ሌላ ነው፣ የእሳት ባህሪ ሌላ ነው። ባህሪ ስንል ጠባያቸው ማለት ነው። ግን እነዚህን ምን አድርጓቸዋል አለ? አስማምቷቸዋል። ማን? እግዚአብሔር። በምኑ? በጥበቡ በእውቀቱ እግዚአብሔር አስማምቷቸዋል አለ። እንግዲህ ተመልከቱ አሁን እኛ የቆማችሁበት ምድር የትኛውም ዓለም ሁሉ ለምሳሌ ንፋስ አለ፣ እሳት አለ፣ ውሃ አለ፣ መሬት አለ። ንፋሱ ሄዶ እሳቱን እፍ ይለዋል። ንፋሱን እፍ ሲለው እሳቱ ሄዶ ውሃውን ምን ያደርገዋል? ንፋሱ ሄዶ እሳቱን እፍ ሲለው ውሃውን ያፈለዋል። ውሃው ሲፈላ አለቱን ምኑን እየሰነጣጠቀ ያወጣዋል። ግን እግዚአብሔር እነዚህን ፍጥረታት አስማምቷቸዋል። የተለያየ ሲሆን እርስ በርሳቸው አስማምቷቸዋል። አሁን ለምሳሌ እናንተ ነፋስ፣ እኔና እናንተ ነፋስም እሳትም ውሃም ነው መሬትም ነው። ግን እነዚህ ባህሪያት እንዴት ነው? እገሌ እሳት ነው፣ እገሌ ንፋስ ነው፣ እገሌ መሬት ነው፣ እገሌ ውሃ ነው የምንልበት አገላለጽ አለ። ለምሳሌ እዚህ ሁላችንም ነባቢነት፣ የዋዊነት፣ ለባዊነት አለ። ከሶስቱ ባህሪያተ ነፍስ ከሶስቱ ባህሪያተ ነፍስና ከአራቱ ባህሪያተ ስጋ ተፈጥረን እነዚህ ግን ተስማምተው የሚኖሩት አሁን እኛ መሬት ነን፣ ውሃ ነን፣ ንፋስ ነን፣ እሳት ነን። እነዚህ የሚስማሙት በጾም በጸሎት ካልሆነ እግዚአብሔር አሁን ምን ጸልየው የምንጾመው እኮ አንዳንዴ እነዚህ ባህሪያት እንዲስማሙም ጭምርበት። አለበለዚያ እሳቱ ነን ውሃው ሲያይል የእሳቱ ባህሪ ሲያይል እሳት ለእሳት ሲያስይደን፣ የንፋሱ ባህሪ ሲያይል ልክ እሳት ሲነድ፣ የመሬቱ ባህሪ ሲያይል የሆነ መሬት ላይ፣ የውሃው ባህሪ ሲያይል ውሃ ለውሃ ሲያስገደን ያድራል። እነዚህ ባህሪያት ግን እንዴት ይጣጣማሉ ከተባለ በጾምና በጸሎት እንዲጣጣሙ ማድረግ። በእርግጥ እኛ ስለጸለይን አይደለም እነዚህ ባህሪያት የሚጣጣሙ ራሱ እግዚአብሔር አሳዎች የማይዋኙበት ጥልቅ የሆነው አንሰርቶች የማይበረዩበት ረዥም የሆነው እግዚአብሔር አስማምቷቸዋል። እነዚህ ባህሪያት እሳትን፣ ውሃን፣ ንፋስን፣ መሬትን። ቅዱስ ዮሐንስ አፈወርቅም ይሄን ነው የተናገረው። የተለያዩ ፍጥረታት ሲሆኑ አለ ባህሪያቸው ግን እግዚአብሔር አስማማቸው ይላል። ሌላው እንግዲህ ቅዱስ ዮሐንስ በደርሳኑ 2 ላይ ስናነብ ይሄን ነገር ነው የሚነግረው። ባህሪያቸው የተለያየ ሲሆን እንዲስማሙ አደረጋቸዋል። ማን? እግዚአብሔር። በምኑ? እግዚአብሔር በጥበቡና በኃይሉ ተስማምተው እንዲኖሩ አደረጋቸው ብሎ ይነግረናል። እንግዲህ የፍጥረት ሁሉ መገኛ መያዝ ያለባችሁ የ2ቱ ስነ ፍጥረታት መገኛ ምንድን ነው? መሬት፣ እሳት፣ ውሃ፣ ነፋስ። እነዚህ የፍጥረታት ሁሉ መገኛ 4 ናቸው። እነዚህም 4ቱ እሳት፣ ውሃ፣ መሬት፣ ነፋስ ናቸው። ሌላው እግዚአብሔርም ፍጥረታትን ለምንድን ነው የፈጠረው ተብለን ብንጠየቅ ፍጥረታትን የፈጠረው ለምንድን ነው ከተባለ እግዚአብሔር ፍጥረታት ከመፈጠራቸው በፊት በቅድምና የነበረ
እግዚአብሔር በቅድምና የነበረ ነው። ማን? እግዚአብሔር። ፍጥረታት ከመፈጠራቸው በፊት አንዳቸው የጎደለበት ነገር አልነበረም። እሺ አንድ ጥያቄ እዚህ ጋር ጠይቃቸው። እግዚአብሔር ፍጥረታትን ከመፍጠሩ በፊት እግዚአብሔር ይመሰገን የነበረው በማን ነው? በማን ነው? ንገሩኝ እስኪ። ከታይ ጻፉልኝ። እግዚአብሔር ሲመሰገን የነበረው ፍጥረታትን ከመፍጠሩ በፊት እግዚአብሔር ፍጥረታትን ከመፍጠሩ በፊት ይመሰገን የነበረው በምንድን ነው? ፍጥረታትን ከታይ ቶሎ ብሎ ነው ቶሎ ተናገሩ። እግዚአብሔር ፍጥረታትን ከመፍጠሩ በፊት ይመሰገን የነበረው በምንድን ነው? ፍጥረታት አልተፈጠሩም፣ ሰማያት አልተዘረጋም፣ ምድርም አልተነጠፈችም እና እግዚአብሔር ሲመሰገን የነበረው በማን ነው? 2 ደቂቃ ሰጥቻችኋለሁ። እግዚአብሔር ፍጥረታትን ለምን ፈጠረ? እግዚአብሔር ፍጥረታትን ከመፍጠሩ በፊት በቅድምና የነበረ ነው። ፍጥረታት ከመፈጠራቸው በፊት አንዳቸው የጎደለበት ነገር የለም እና ሲመሰገን የነበረው እግዚአብሔር ፍጥረታትን ከመፍጠሩ በፊት ቅዱሳን መላእክት እኮ አልተፈጠሩም። መሲ ቅዱሳን መላእክት ገና ፍጥረታት እኮ ናቸው። መሲ ከሁለቱ ስነ ፍጥረታት በቅዱሳን መላእክት አይደል? እሺ ገና ቅዱሳን መላእክት እኮ አልተፈጠሩም። ሰማያትም አልተፈጠሩም፣ ምድርም አልተዘረጋችም፣ እንስሳም አልተፈጠሩም፣ አዕዋፋት አልተፈጠሩም፣ ባህር አልተፈጠረችም። ምንም የተፈጠረ ፍጥረት የለም። እግዚአብሔር ፍጥረታትን ከመፍጠሩ በፊት በማን ይመሰገን ነበር? ጥሩ ጥያቄ ነው፣ ምክንያቱም ያነቃቃል። እግዚአብሔር ፍጥረታትን ከመፍጠሩ በፊት በማን ይመሰገን ነበረ? ከዛ ይጻፉ፣ ሁላችሁም ጻፉ። መሲም ጻፊ፣ ሁላችሁም ጻፉ። አብርሃምም ጻፉ። ሁላችሁም የተሰማችሁም ጻፉና ከዛ መልሱን እነግራችኋለሁ። በእርግጥ ይሄ ጥያቄው ምናልባት እንደው ለእንትን እንዲሆን ነው፣ ለወደፊት ለማንቃት ያክል እንደው ለጠቅላላ እውቀት እንጂ አታውቁትም ማለት አይደለም። ፍጥረታትን ከመፍጠሩ በፊት እግዚአብሔር በማን ፍጥረታትን ከመፍጠሩ በፊት እግዚአብሔር ይመሰገን የነበረው በማን ነው? ፍጥረታት ምኑ አልተፈጠረም። በቃ ፍጥረታት የተባሉ በሙሉ አልተፈጠሩም። ስለዚህ እግዚአብሔር ይመሰገን የነበረው በማን ነው? በማን ይመሰገን ነበር? ጻፏ መሲ መልሳለች። እግዚአብሔር ይስጥሽ። በቅዱሳን መላእክት ብላለች። ሙከራ የሙከራ 1 ይባላል። ሙከራ 2 ደግሞ ጨምሩ። እሺ ፍጥረታትን ከመፍጠሩ በፊት እግዚአብሔር አንዳች የጎደለበት ነገር የለም። እኛን የፈጠረን እግዚአብሔር የጎደለ ነገር የጎደለ ነገር ልንሞላለት አለ እና እስኪ ፍጥረታትን ከመፍጠሩ በፊት ትንሽ አስቡ። ፍጥረታትን ከመፍጠሩ በፊት ሰማያት ሳይዘረጉ፣ ከዋክብቶች ሳይፈጠሩ፣ ፀሐይ ሳትወጣ፣ ጨረቃም ሳይፈጠሩ እግዚአብሔር ፍጥረታትን ከመፍጠሩ በፊት በማን እየተመሰገነ ነበረ ነው ጥያቄ። በማን ይመሰገን ነበረ? አመስጋኙ ማን ነበረ? ማን ከመፈጠሩ በፊት? ፍጥረታት በሙሉ እሳት ሳይኖር፣ ውሃ ሳይኖር፣ መሬት ሳይኖር፣ ነፋሳት ሳይኖሩ፣ መላእክት ሳይፈጠሩ፣ በቃ ፍጥረታት በሙሉ ሳይኖሩ እግዚአብሔር እግዚአብሔር ይስጥልን። እግዚአብሔር ይስጥልን። መብሪድ ግሩም ነው። በደንብ አድርጋ መልሰዋለች። እግዚአብሔር በባህሪው ምንድን ነው? ምስጉን ነው። እግዚአብሔር በባህሪው ምንድን ነው? አመስግኑኝ አይልም፣ ምስጉን ነው። ቀድሱኝ አይልም፣ ቅዱስ ነው። እግዚአብሔር በባህሪው ምስጉን ነው። ስለዚህ እግዚአብሔር በገዛ ባህሪው ይመሰገን ነበረ ነው። በገዛ ባህሪው በደንብ አድርጋችኋል። ባህሪው ቅዱስ ነው። ቅዱስ እያለ ያመሰግን ነበር። ተመልከቱ። በገዛ ባህሪው ምንድን ነው? እግዚአብሔር ቅዱስ ነው ስንል የባህሪው ነው ቅድስናው። ሰው ቅዱስ ቢሆን የጸጋ ነው። እመቤታችን ቅድስት ብትሆን የጸጋ ነው። ሰው ክቡር ቢሆን የጸጋ ነው። እግዚአብሔር ግን የምኑ የባህሪው ነው። ያ ማለት ማንም ሊቀማው ማንም ሊሰጠው የማይችል ቅድስና ያለው ማለት። ስለዚህ ምስጋናው ምንድን ነው? የባህሪው። እኛን የፈጠረን ፍጥረታትን የፈጠረ እግዚአብሔር ከመፈጠራቸው በፊት አንዳቸው የጎደለበት ነገር ኖሮ አይደለም። ስለዚህ እግዚአብሔር በገዛ ባህሪው ይመሰገን ነበረ። ይህም ፍጥረትን የፈጠረው የጎደለበት ነገር ኑሮ ፍጥረት እንዲሞላለት አለመሆኑን ያስረዳል።
አንዲት ነገር ልንሞላለት እንዳይመስላችሁ። አንዲት ነገር የሆነሽ ቅንጣቢ ለመሙላት አይደለም እግዚአብሔር እኛን የፈጠረ። በጣም የሚገርመው እዚህ ላይ አንዲት ነገር ግን ይህም ፍጥረታትን የፈጠረው የጎደለበት ነገር ኖሮ ሳይሆን ፍጥረት እንዲሞላለት አለመሆኑን ያስረዳል። መላእክት ለምስጋና ከመፍጠሩም በፊት የአብ የወልድና የመንፈስ ቅዱስ ምስጋናቸው ተቋርጦ አያውቅም። መላእክትን ለምስጋና ከመፈጠራቸው በፊት የአብና የወልድ የመንፈስ ቅዱስ ምስጋናቸው ተቋርጦ አያልቅም ነው። ይሄም ቅዳሴ ሰለስቱ ምዕት ይሄን ይነግሩናል። ምን ይላል መሰላችሁ? መላእክት ለምስጋና ከመፈጠራቸው በፊት ቅዳሴ ሰለስቱ ምዕት ላይ ማለት የሰለስቱ ምዕት ቅዳሴ ላይ ምን ይላል? መላእክት ለምስጋና ከመፈጠራቸው በፊት የአብና የወልድ የመንፈስ ቅዱስ ምስጋናቸው ተቋርጦ አያውቅም። ክብርና ምስጋና ለሱ። የአብና የወልድ የመንፈስ ቅዱስ ምስጋናቸው ተቋርጦ አያውቅም። ተመልከቱ። አመስግኑኝ አይልም፣ ምስጉን ነው። ቀድሱኝ አይልም፣ ቅዱስ ነው በባህሪው ማለት ነው። ስለዚህ እግዚአብሔር በገዛ ባህሪው ይመሰገን ነበረ ነው። ፍጥረታት ከመፈጠራቸው በፊት እግዚአብሔር ምስጉን ነው እና ቅዳሴ ሰለስቱ ምዕትም ይህን ሲናገሩ መላእክት ሲናገር ምን ይለናል? መላእክት ለምስጋና ከመፈጠራቸው በፊት የአብና የወልድ የመንፈስ ቅዱስ ምስጋናቸው ተቋርጦ አያውቅም። ቅድመ ዓለም የነበረ ነው። ቅድመ ዓለምም በቅድምና የነበረ ነው ብሎ ይነግረናል። ስለዚህ እግዚአብሔር ፍጥረታትን የፈጠረው የጎደለ ነገር ልንሞላለት አይደለም ነው እና በባህሪው ምን ያለ ነው? የተመሰገነ ነው። የገዛ ባህሪው ይመሰገን ነበር። እንግዲህ ማስረጃ ቅዳሴ ሰለስቱ ምዕት ላይ የምናየው። ሌላው እግዚአብሔር ፍጥረታትን የፈጠረበት ዓላማ ምንድን ነው ተብላችሁ ብትጠየቁ ዓላማ አለን እያንዳንዳችን። ያለ ዓላማ የተፈጠረ ሰው የለም። እንኳን አይደለም ሰው ይቅርና እንስሳም፣ በጉ፣ ፍየሉ፣ ሁሉም እንስሳ ዓላማ አለው እግዚአብሔር ሲፈጥረው። እንግዲህ እግዚአብሔር ሲፈጥረን ተመልከቱ። እግዚአብሔር የፍጥረታትን የፈጠረበት ዓላማ የሚከተሉት ናቸው። አንደኛ ሰውና መላእክት ስሙን እንዲቀድሱ ክብሩን እንዲወርሱ ተፈጥረዋል። ሰውና መላእክት የተፈጠሩት ክብሩን ለመውረስ። ሰውና መላእክት የተፈጠሩት ክብሩን እንወርሳለን፣ ስሙን እንቀድሳለን። የምንቀድሰው ደግሞ መላእክት ያመሰገኑ። አሁን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል እያልን ስናመሰግነው እኮ መላእክት የሚያመሰግኑት ምስጋና እኮ ነው እያመሰገን ያለ። ስለዚህም ነው አንደኛ እግዚአብሔር ፍጥረታትን የፈጠረበት ዓላማ ምንድን ነው ተብላችሁ ብትጠየቁ ሰውና መላእክትን የፈጠረው እግዚአብሔር ከ22ቱ ስነ ፍጥረታት ሰውና መላእክትን እግዚአብሔር የፈጠረው ስሙን እንዲቀድሱ ክብሩን እንዲወርሱ ነው። ፈጥሯቸዋል። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ላይ፣ ኤፌሶን ምዕራፍ 2 ቁጥር 10 ላይ ሰውና መላእክትን እግዚአብሔር ፈጥሯል። ከፍጥረታት የሰው ልጅ ከፍ አድርጎ በልዕልና ያማረ የበጀ የተዋበ አድርጎ ነው የሰው ልጅ የፈጠረው እና እግዚአብሔር ፍጥረታትን የፈጠረበት ዓላማ የሚከተሉት አንደኛ ሰውና መላእክት ስሙን እንዲቀድሱ ክብሩን እንዲወርሱ ነው። ሁልጊዜ አኗኗራችን ከመመላእክት ነው። ከመመላእክት እንደ መላእክት መሆን አለበት። ክርስቲያን የተዋህዶ ሃይማኖት ያለው እንደ መላእክት ነው። ስጋዊ አስተሳሰብ እንዳያጠቃን ነው። እንደ የሃይማኖት ትምህርት ብቻ መማሩ ብቻ አይደለም። ማወቅ እኮ አርዮስን ያውቃል፣ ግን ያልጠቀመው ማወቃችን የሚጠቅመን በፍሬ ካልተገለጠ ፍሬ ከሌለው ልክ የደረቀ እንጨት እንደማለት ነው እና እግዚአብሔር እኔን ሁላችንንም ሲፈጥረን ያውም የሚገርማችሁ እግዚአብሔር ሰውን የእጁ ስራ ነው። አሁን እንመጣለን በነባቢነት በእግዚአብሔር በመናገር በማሰብ እና ደግሞ በእጁ ስራ የፈጠረው አለ። እግዚአብሔር የእጁ ስራ ነው ያደረገው ሰው። ስለዚህ ሰውና መላእክት ስሙን እንዲቀድሱ ክብሩን እንዲወርሱ ተፈጥሯል። ትንቢተ ኢሳይያስ 43:7 ኤፌሶን ምዕራፍ 2 ቁጥር 10 ላይ ተመልከቱ። ሌላው ሁለተኛ ላይ የምናየው ለህልውናው መታወቂያ እንዲሆኑ
ለምግበ ስጋና ለምግበ ነፍስ ፈጥሯቸዋል። ለአንክሮ ለተዘክሮ ተፈጥሯል። ሰውና ፍጥረታትን የፈጠረበት ዓላማ ይሄ ነው። ለህልውናው መታወቂያ ስለመኖሩ መታወቂያ እንደሆኑ ስነ ፍጥረት ፈጥሯል። የእግዚአብሔር መኖሩ በምን ይታወቃል ከተባለ ለአንክሮ ለተዘክሮ ማለትም ስነ ፍጥረት ለምግበ ስጋ ለምግበ ነፍስ ፈጥሯቸዋል። ለምግበ ስጋ የምንላቸዋሉ፣ ለምግበ ነፍስም የምንላቸዋሉ እና ሁለቱን በደንብ ያዙ። እግዚአብሔር ፍጥረታትን የፈጠረበት ዓላማው ምንድን ነው ካላችሁ የተፈጠራችሁበት ዓላማ ለማመስገን፣ ስሙን ለማመስገን፣ ክብሩን ለመውረስ ነው። በሁለተኛ ደረጃ ደግሞ እግዚአብሔር ፍጥረታትን የፈጠረበት ለህልውናው መታወቂያ እንዲሆኑ ለምግበ ስጋና ለምግበ ነፍስ ፈጥሯቸዋል። ለምሳሌ ለአንክሮ ለተዘክሮ ፈጥሯቸዋል። ማለትም ስነ ፍጥረትን በመመልከት አሁን ለአንክሮ ማድነቅ። አሁን አንድ ዝም ብላችሁ አስቡት፣ የደረቀ ግንባር ላይ አይን መፍጠር፣ እንድናስብ ማድረግ፣ እንድንማር ማድረግ፣ በጋውን ክረምት ክረምቱን በጋ የሚያፈራርቅ እንደው አሁን ስነ ፍጥረት ስታዩ በንፋስ ትከሻ ተሸክሞ ከውቅያኖሱ ላይ ውሃውን ጠልፎ ደመና አድርጎ ዝናብ አድርጎ መመለስ፣ ይሄ የሚደነቅ ለኤሊ ድንጋን ማድረስ፣ ለሰማይ ደመናን መከለል፣ ይሄ የሚደነቅ እጅን በአፍ ጭነን የእግዚአብሔር ስራ ድንቅ መሆኑ በቃ ለአንክሮ ለተዘክሮ ሲባል ይሄ ነው ማርነቅ። ለምግበ ስጋና ለምግበ ነፍስ የእግዚአብሔር መታወቂያው ስትመለከቱ ስነ ፍጥረትን የምታደንቁበት እግዚአብሔር መኖሩ ጨለማውን በጋውን ክረምቱን በጋ ሲያደርግ እግዚአብሔር ሰማይን በከዋክብት ሲያስጌጥ። የሚገርማችሁ ዳዊት ምን ይላል መሰላችሁ? ከዋክብትን በሰማያት እንግዲህ ታውቃላችሁ፣ ከዋክብት ምን ይላል መሰላችሁ? ሰማይን በከዋክብት ያስጌጠ። ይቀጥልና ምን ይላል ዳዊት ሲናገር? ከዋክብትን በየስማቸው ይጠራሉ። እኛ ከእውቀት ከፍለን እናውቃለን እንዳለ ቅዱስ ጳውሎስ፣ ከፍለን ነው የምናውቀው። እያንዳንዳቸው ከዋክብት ምን አላቸው? ስም አላቸው፣ በስማቸው ይጠራቸዋል። የሚደንቀው ይሄ። ስለዚህ ስነ ፍጥረትን ስናጠና በሁለት ነገር እግዚአብሔር የፈጠረበትን ዓላማ ይሄ ነው። አንደኛ ስነ ፍጥረትን የፈጠረበት ዓላማ የተፈጠርኩበት የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ ተፈጥሬያለሁ ማለት አለብን። በሁለተኛ ደረጃ ደግሞ ስለ ህልውና መኖሪያው ስለ መኖሩ የምናውቅበት ህልውናውን መታወቂያ እንዲሆኑ ለምግበ ስጋ ለምግበ ነፍስ ፈጥሯቸዋል። ለአንክሮ ለተዘክሮ ማለትም ስነ ፍጥረት ውብ ድንቅ ህልውናውን እንዲታወቅ ፈጥሯቸዋል። ሮሜ ምዕራፍ 1:20 ላይ ተመልከቱት። እንግዲህ የሚታየውን እንዴት አድርጎ ፍጥረታትን በማሰብ በመመርመር እንዴት እንደፈጠረ ሮሜ ምዕራፍ 1:20 ላይ ምናየው የምንመለከተው። ለምሳሌ ለምግበ ስጋ የተፈጠሩ አዝርዕቱን፣ ፍራፍሬውን፣ አትክልቱን ስናይ ለምግበ ስጋ የተፈጠሩ ናቸው። ለምግበ ስጋ የተፈጠሩ ናቸው። ለምግበ ስጋ የተፈጠሩ አዝርዕቱን፣ ፍራፍሬውን፣ አትክልቱን የመሳሰሉትን ማንሳት እንችላለን። ለምግበ ነፍስ ደግሞ የተፈጠሩ ማለት ነው። ለምግበ ነፍስ የተፈጠሩ ለምሳሌ እንግዲህ ለምግበ ነፍስ የተፈጠሩ ብዙ አልላቸው። ለምግበ ነፍስ የተፈጠሩ ቅዱስ ስጋው ክቡር ደግሞ የሚዘጋጅባቸው ማለት ነው። ቅዱስ ስጋውና ክቡር ደግሞ የሚዘጋጅባቸው ለምግበ ነፍስ የተፈጠሩ አሉ። እንግዲህ በብሉይ ኪዳን ጊዜ መስዋዕት እንዴት እንደነበረ ታውቃላችሁ። በአዲስ ኪዳን ጊዜ መስዋዕት እንዴት እንደሚሰዋ ታውቃላችሁ። በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ለምግበ ነፍስ የተፈጠሩ ፍጥረታት አሉ። እነሱን ይመስላል እንግዲህ የተፈጠሩ ፍጥረታት አለ። እንግዲህ እግዚአብሔር እንግዲህ ለምግበ ነፍስ ለምግበ ስጋና ለምግበ ነፍስ ለምግበ ስጋ የተፈጠሩት አዝርዕቱን፣ ፍራፍሬውን፣ አትክልቱን የመሳሰሉት ናቸው። ለምግበ ነፍስ ደግሞ የተፈጠሩም አሉ። እንግዲህ የህይወት ወይም የነፍስ ምግብ እሱም ምንድነው ካላችሁ ስጋውና ደሙ ነው። የህይወት ምግብ ምንድነው ካላችሁ ስጋውና ደሙ። እንግዲህ ስጋውና ደሙን እንግዲህ ምናልባት በምስጢራተ ቤተክርስቲያንም ላይ ወደፊት በቅዱስ ቁርባኑ ላይ የምንነጋገርበት ይሆናል። እንግዲህ ፊት ለፊት ላይ አሁን የሚጠብቀን በጣም ስለ አምስቱ አዕማደ ምስጢር መጨረሻችን የሚሆነው ምዕራፍ 5 ላይ ያለው እሱ ስለሆነ እዛ ላይ በደንብ ጥያቄም እያነሳን የምንነጋገርበት ይሆናል። ሌላው እንግዲህ የስድስቱ ቀናት ፍጥረታት እግዚአብሔር ፍጥረታትን ለመፍጠር የተጠቀመባቸው ዕለታት 6 ናቸው።
እግዚአብሔር ፍጥረታትን የፈጠረባቸው 6 ነው። አሁን ደህና ነው። ደህና ሆነ። አሁን ተረጋጋ መሰል። ጫጫታ ብዙም አሁን ዝናብ እንትን እያቋረጠ ነው። እሺ እግዚአብሔር ፍጥረታትን ለመፍጠር የተጠቀመባቸው ዕለታት 6 ናቸው። እነሱም እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ናቸው። እነዚህ ዕለታትን ተጠቅሞባቸዋል እግዚአብሔር ፍጥረታትን ለመፍጠር። እንግዲህ አንድ ጥያቄ ልጠይቃቸው እስኪ በዚሁ ምናልባት የምታውቁትን ፍጥረታት ናቸው የሚቀድሙት ወይስ ዕለታትን ነው እግዚአብሔር ቀድሞ የፈጠረው? ዕለታትን ነው የፈጠረው ወይስ ሰኞ፣ ማክሰኞ፣ እሁድ፣ ሮብን ነው ወይስ ፍጥረታትን ሲፈጥር ቀድሞ ዕለታት? አሁን ዕለታትን ቀድመን ስላነሳን ቀድሞ የተገኘው ማለት ነው ፍጥረታት ናቸው ወይስ ዕለታት ናቸው? ምኖች ናቸው? ዕለታት ናቸው ወይስ? ያው ለግንዛቤ ያክል በደንብ ግልጽ እንዲሆን ብዬ ነው እንጂ ለጥያቄም አይደለም። ለጥያቄ ምን ተሳቀቁበትም አልፈልግም። እሺ ዕለታት ናቸው። መዝሙረ ዳዊት ዕለታት ናቸው። እሺ ቀድሞ የተፈጠሩት ምኖች ናቸው? ጻፉ እስኪ። እሺ ዕለታት። እሺ ዕለታት እስኪ ፍጥረታት ናቸው ወይስ ዕለታት ናቸው ቀድሞ የተገኙ? ጻፉ። ችግር የለም። የወዲ ዕለታት። እሺ እብሪት ዕለታት። አቤት። እሺ ጻፉ እንጂ ዕለታት። በዛውም ትንሽ ትነጋ እንቅልፍ እያላቸው ነው መሰለህ በታሪክ እንቅልፍ። አረ እንቅልፍማ በዚህ ሰዓት እንዳተኝ በሆነ ዝናብ እያጣለ ወደ እርሻ ነው እንጂ ጋሼ ፍሬም ወደ እርሻ ነው እንዴ? ዝናብ ነው አሁን ወደ እርሻ ነው የምወጣው። እርሻ እውነቴን እንዴ ወደ እርሻ ነው እንጂ አሁን ዝናብ እየጣለ ዕለታት። እሺ በጣም አሪፍ። ዕለታት 2 ዕለታት። እሺ ጻፉ። በዛውም ጥሩ ነው። አያችሁ ታብታብ አስተረፍኩት። እናት ደግሞ ሰማይና ምድርን አለች። እናት ደግሞ ያልተጠየቀችውን መለሰች። አይገርምም? እናት ያልተጠየቅሽን ነው የመለስሽው አሁን። እሺ ዕለታት ናቸው ወይስ ፍጥረታት ናቸው ቀድሞ የተፈጠሩ? እሺ ጻፉ እንጂ በዛውም ታብታብ አደረጋችሁት ማለት ነው። እሺ ጥሩ ነው። መልካም እንግዲህ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ናቸው። 6 ቀናት ናቸው እግዚአብሔር ፍጥረታትን የፈጠረባት። እሺ እናት አልሰማሁም ማለች። ዕለታት ናቸው ወይስ ፍጥረታት ናቸው ቀድሞ የመጡት? ቀድሞ የተገኙት ምንድን ነው? ቀድሞ የተገኘው ምኖች ናቸው? አሁን 22 ስነ ፍጥረታት አሉ። ከ22ቱ ስነ ፍጥረታት ዕለታት ናቸው የቀደሙት ወይስ ያው ከዚህ በፊት ሰምታችሁት ተምራችሁት ይሆናል። ዘንግታችሁት ካልሆነ በእርግጥ ይሄ ለግንዛቤ ያክል እንጂ የእውቀታችሁን መለኪያ ነው ብዬ አላስብም። እሺ ዕለታት አሁን በደንብ ያዙ። ዕለታቱን ቀድመን የዘረዘርናቸው በየዕለቱ በየተራ የተፈጠሩበትን ለመመልከት ያስችል ዘንድ ነው እንጂ ዕለታቱ ከፍጥረታቱ ቀድመው ተገኝተዋል ማለት አይደለም። ዕለታቱ ከፍጥረታቱ ቀድመው ተገኝተዋል ማለት አይደለም። ይህን ያዙ። ዕለታቱ ቀድመን የዘረዘርናቸው በየዕለቱ በየተራ የተፈጠሩትን ለመመልከት ያስችል ዘንድ ነው እንጂ ዕለታቱ ከፍጥረታቱ ቀድመው ተገኝተዋል ማለት አይደለም። ዕለታቱ በእያንዳንዳቸው ፍጥረት ሲፈጠሩባቸው የተፈጠሩ የተገኙ ናቸው። ይህን ያዙ። አሁን የምትይዙልኝ ምንድን ነው? ዕለተ ሰንበት ምን ተፈጠረ ስንል ዕለተ ሰንበት ምን ተፈጠረ? የእያንዳንዱ ስያሜ ያላቸው። እሁድ ቀን ምን ተፈጠረ? ሰኞ ምን ተፈጠረ? ማክሰኞ ምን ተፈጠረ? ሐሙስ፣ ረቡዕ ምን ተፈጠረ? ሐሙስ ምን ተፈጠረ? አርብ ምን ተፈጠረ? የሚለውን ዕለታቱን ቀድመን የዘረዘርንባቸው በየዕለቱ በየተራ የተፈጠሩትን ለመመልከት ያስችል ዘንድ ነው እንጂ ዕለታቱ ከፍጥረታቱ ቀድመው ተገኝተዋል ማለት አይደለም። ዕለታቱ ከፍጥረታት አልቀደሙም ነው ዋናው ነጥብ። ዕለታቱ ከምኖች አልቀደሙ? ከፍጥረታት አልቀደሙ። ከፍጥረታት ቀድመው ምን አልቀደሙ? እሺ ይሄም ስንል
ዕለታቱ በእያንዳንዳቸው ፍጥረት ሲፈጠርባቸው የተፈጠሩ የተገኙ ናቸው። ከዚህ በፊት ሰምታችሁትም ከሆነ ሰየው። ከዚህ በኋላም ካልሰማችሁት አሁን ስሙ። ዕለታቱ በእያንዳንዳቸው ፍጥረታት ሲፈጠሩባቸው የተፈጠሩ የተገኙ ናቸው። ዕለታቱ ማለት ነው። በእያንዳንዱ ፍጥረታት ሲፈጠሩ የተፈጠሩ የተገኙ ናቸው በሚለው ይያዝ። እንግዲህ እዚህ ላይ አንድ ጭብጥ ምን ይዘው እዚህ ጋር መያዝ ያለብን እግዚአብሔር የስድስት ቀናት ፍጥረታት እንዳለው እግዚአብሔር ፍጥረታትን ለመፍጠር የተጠቀመባቸው ዕለታት 6 ናቸው። እነዚህ ዕለታት ደግሞ ከፍጥረታት ቀድመው የተገኙ አይደሉም። እግዚአብሔር እነዚህን ዕለታት የተገኙት ፍጥረታት በእያንዳንዳቸው ፍጥረታት ሲፈጥርባቸው የተገኙ ናቸው ነው። አንድ ጭብጥ ይሄን ያዙ። ስለዚህ አሁን ከፍጥረታት ዕለታት ቀድመዋል አንልም በትምህርታችን ማለት ነው። ከፍጥረታት ዕለተ እሁድ ሲፈጥር እግዚአብሔር ፍጥረት ሲፈጥር እግዚአብሔር ዕለተ እሁድን ፍጥረት ሲፈጥር በዛ ዕለት ሲፈጥር ይህ ዕለት የተገኘ ዕለት ነው ማለት ነው። ሰኞም ፍጥረትን ሲፈጥር ይህ ዕለት አይቀዳደም ሲፈጥር። እሺ ቆይ መልሱን እመጣለሁ። እናት ቆይ ቀድመሻት። እሺ ጥሩ ነው ግን ቆሽ እና እንግዲህ ይችን ነው የምትይዙት። አሁን ቅድም ዕለታቱ በየአንዳንዳቸው ፍጥረት ሲፈጠሩባቸው የተፈጠሩ የተገኙ ናቸው። እግዚአብሔር ፍጥረታትን ያስገኘው በሁለት ወገን። ማን? እግዚአብሔር በሁለት ወገን ነው እግዚአብሔር ፍጥረታትን ያስገኘው። አንደኛ ካለመኖር ወደ መኖር እምኀበ አልቦ ሀበቦ በማምጣት ካለመኖር ወደ መኖር ሀበቦ እምኀበ አልቦ ሀበቦ ካለመኖር ወደ መኖር በማምጣት በዚህ መልኩ የተፈጠሩ ፍጥረታት እግዚአብሔር በስልጣኑ ቀድሞ ካልተገኘ ነገር ያስገኛቸው ናቸው። ይችላል እግዚአብሔር ካልተገኘ ነገር ያስገኛቸው፣ ምንም ከሌለ ነገር ያመጣቸው። ይኸውም ካለመኖር ወደ መኖር በማምጣት በእነዚህ መልኩ የተፈጠሩ ፍጥረታት እግዚአብሔር በስልጣኑ ቀድሞ ካልተገኘ ነገር ያስገኛቸው ናቸው ነው። እንግዲህ እግዚአብሔር ፍጥረታትን ያስገኘው በሁለት ወገን፣ ካለመኖር ወደ መኖር በማምጣት እግዚአብሔር በስልጣኑ ቀድሞ ካልተገኘ ነገር ያስገኛል። ሁለተኛ ደግሞ ከተፈጠረው በመፍጠር ግብር እምግብር በዚህ መልኩ የተፈጠሩ ደግሞ አስቀድሞ ከተፈጠረው ነገር የተገኙ ናቸው። ቀድሞ ከተፈጠረው ማለት ነው። እሺ ቀድሞ ከተገኘው አሁን ለምሳሌ እዚህ ጋር በእርግጥ እንመጣበታለን በዝርዝር ስለምንመጣ ወደፊት ምናልባት የሀሳብ መደበላለቅ እንዳይኖር ልተው። እግዚአብሔር ፍጥረታትን ያስገኘው በሁለት ወገን ነው። አንደኛ ካለመኖር ወደ መኖር በማምጣት ካልተገኘ ነገር ያስገኛቸው። በሁለተኛ ደረጃ ከተፈጠረው በመፍጠር ግብር እምግብር በዚህ መልኩ የተፈጠሩ ደግሞ አስቀድሞ ከተፈጠረው ነገር የተገኙ ነገሮች አሉ። እነዚህ ሁለቱን እግዚአብሔር ፍጥረታትን ያስገኘው በሁለት ወገን ካለመኖር ወደ መኖር በማምጣት እግዚአብሔር በስልጣኑ ምንም ቀድሞ ካልተገኘ ነገር ያስገኛቸው ፍጥረታት። በሁለተኛ ደግሞ ግብር እምግብር ከተገኘው ላይ ከቀድሞ ከተፈጠረው ላይ የተገኙ ማለት ነው። እነዚህን ይመስላሉ። ሁለት ናቸው። የፈጠራቸው ፍጥረታትን ያስገኘባቸው ደግሞ 3 ናቸው። የፈጠራቸውን ፍጥረታት ያስገኘባቸው በ3 ነው። እግዚአብሔር ሲፈጥር በ3 ወገን ነው፣ በ3 አድርጎ ነው የፈጠራቸውን ፍጥረታት ያስገኘባቸው በ3 ነው። አንደኛ በማሰብ በሐልዮ
ያ ማለት በማሰብ በቃል ሳይናገር በእጅ ሳይሰራ በህሊናው በመፍቀድ ብቻ ያስገኛቸው። አንደኛ በማሰብ በሐልዮ ይህም በቃሉ ሳይናገር በእጁ ሳይሰራ በህሊናው በመፍቀድ ብቻ ያስገኛቸው። በሁለተኛ ደረጃ በመናገር በነቢብ መናገር ማለት ነው። በዚህ መንገድ የፈጠራቸው ይሁን ብሎ በቃሉ አዞ ማለት ነው። ይሁን ብሎ እግዚአብሔር በቃሉ የፈጠራቸው። በሶስተኛ ደረጃ በገቢር በስራ እግዚአብሔር ከፈጠረው ፍጥረት ሁሉ በስራው በገቢር በስራ ያስገኘው ማለት ነው። አዳምን ብቻ እግዚአብሔር በስልጣኑ ሰውን በመልካችን እና በምሳሌያችን እንፍጠር ብሎ ከምድር አፈር ሰርቶታል ይላል። እግዚአብሔር በመልካችን በምሳሌያችን ሰውን ፈጥሮታል፣ አብጅቶታል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ ሶስት ነገሮችን ያዙ። እግዚአብሔር ሲፈጥር እንዴት አድርጎ ነው የፈጠረው ካላችሁን፣ በሐልዮ በነቢብ በገቢር በሀሳብ በስራ በመናገር በነቢብ ይሁን ብሎ በሀሳብ ደግሞ በእጁ ሳይሰራ በቃሉ ሳይናገር የፈጠራቸው ፍጥረታት አሉ። በገቢር ግን በእጁ። ስለዚህ የሰው ልጅ የእጁ ውጤት የእጁ ስራ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ ይህንንም ልበ አምላክ ዳዊት እነዚህን እንዲህ ሲል ገልጿል። በሚገርም መዝሙር 118 ቁጥር 63 ላይ ይመስለኛል። ወስዳ መጽሐፍ ቅዱስ ላውጣ 18 ላይ በደንብ አድርጎ አስቀምጦልናል ልበ አምላክ ዳዊት። እግዚአብሔር መዝሙር 118 ላይ ቁጥር 63 ላይ እጆች ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ፣ ትእዛዛትህንም እማራለሁ፣ በቃልህ ታምኛለሁ። ይኸው 63 ላይ ቁጥር ስታዩ እጆችህ ሰሩኝ አበጃጁኝም፣ እንዳስተውል አድርገኝ፣ ትእዛዛትህንም እማራለሁ። ስለዚህም እግዚአብሔር ልጆች እግዚአብሔር በሐልዮ በነቢብ በገቢር በእነዚህ በሶስቱ መንገዶች ምን አድርጓል? በመናገር የፈጠራቸዋል። በሀሳብ ብቻ በእጁ ሳይሰራ በቃሉ ሳይናገር የፈጠራቸዋል። በቃሉ የፈጠራቸዋል። እኛ የምን ውጤት ነን? እኛ የሰው ልጆች። አሁን የሰው ልጅ ለምሳሌ መጀመሪያ የተፈጠረው የፍጥረት መጀመሪያ ማለት መጀመሪያ እግዚአብሔር በእርግጥ የፍጥረት መጀመሪያ ስላቸው ከሁለቱ ስነ ፍጥረታት ቀድሞ የመጣ ማለት ያለ እኛ ከተገኘው የተገኘልናል። ግን ማነው የፈጠረው? እግዚአብሔር ነው። ምን ይላል? እጆች ሰሩኝ ይላል። ገና በእናትና በአባቶቻችን እንኳን ማህፀን እያለን በእናቶቻችን ሆድ ውስጥ እያለን በእትብት የሚመግበን ማለት እግዚአብሔር ነው። እና ዳዊት እጆች ሰሩኝ አበጃጁኝም ይላል። ውብ አድርጎ ነው የሰው ልጅ የፈጠረው። እና አስተውለን መራመድ ያስፈልጋል። ለዛሬ ስነ ፍጥረት በዚህ መልኩ እናየውና ቀጣይ ደግሞ እያንዳንዱ ባህሪያቱን እያነሳን የእሳት ባህሪው ምንድን ነው? የንፋስ ባህሪው ምንድን ነው? የመሬት ባህሪው ምንድን ነው? የንፋስ ባህሪው ምንድን ነው? እግዚአብሔር እነዚህን ነገሮች የመሰለባቸው ራሱን የሚገልጥበት ነው። እሳት የእሳት ባህሪው ማቃጠል ነው እና ንፋስ ደግሞ ምርትን ከገለባ ይለያል እና እግዚአብሔር እንደሚለይ እንደሚያበጥር መሬት ሲል እግዚአብሔር መሬት እንደሆነ እየነገረ ነው። አፈር በስባሽ በመቃብር አዳሪ በድንጋይ ታጓሪ መሆናችን እየነገረ ነው። ነፋስ እንደምታውቁት ግርድና ምርቱና ገለባውን ይለያል። ነገ እግዚአብሔር ሲመጣ ይለየናል።
መዝሙር 53 ላይ እግዚአብሔር በግልጥ ይመጣል አይደል? ያን ቀን እንደዛ ገለባ ሆነን እንዳንገኝ ይህን ትምህርት ሃይማኖት መማራችን ይጠቅመናል እንጂ አይጎዳንም ነው። እና ይሄ አዚም የሚለንን ነገር ከእንቅልፍ የምንነቃበት ጊዜው አሁን ነው። በእውነት በርታን፣ ጠንክር። ለዛሬ እዚህን ካል ለቀጣይ ይህን ጨርሰን ወደ ምዕራፍ 4 እንሸጋገራለን ማለት ነው። ዛሬ አልጨረስንም። በጣም የሚገርማችሁ በጣም ሰፊ ነው። ስነ ፍጥረት ነው። ስነ ፍጥረት ስለሆነ ግን እጠር መጠን አድርገን ሰብሰብ አድርጌ ለእናንተ በሚበጅና በሚመጥን መልኩ ለማድረግ እሞክራለሁ። ያም ደግሞ የተሻለ ስለሆነ ማለት ነው። ምክንያቱም አንደኛ ድካም ላይ ትውላላችሁ፣ ከዛ ላይ ደግሞ አሁን ማረፍ አለባችሁ ግዴታ። ያንን ታሳቢ መደረግ አለበት። ስለዚህ አጠቃላይ የዛሬው ቆይታችን ይህን ያክላል፣ ይህን ይመስላል። መንፈስ ቅዱስ የራቀውን አቅርቦ የቀረበውን ደግሞ ስለገለጠልን ስላስተማረን የድንግል ማርያም ልጅ ስሙ የተመሰገነ ይሁን። አሁን ቀጣይ ደግሞ አሁን ሰኞ ባለም መርሃ ግብር ዕለተ እሁድ ዕለተ ሰንበት የተፈጠሩ ፍጥረታት እነማን ናቸው? ሰኞ የተፈጠሩት፣ ማክሰኞ የተፈጠሩ፣ ረቡዕ የተፈጠሩ፣ ሐሙስ የተፈጠሩት፣ ዓርብ የተፈጠሩት እናያለን። የእያንዳንዱ ባህሪያቸውን ጠባያቸውንም እንመለከታለን። ያ ሲሆን ግልጽ ይሆንልናል። ነገም ደግሞ ስንጠየቅ እንደው ስለ ስነ ፍጥረት ሲነሳ ደስ እያለ በቃ ስነ ፍጥረት የሚለው አጠቃላይ ምንድን ነው? ያማረ የተዋበ ፍጥረት መሆናችንን እግዚአብሔር ያማረ የተዋበ ፍጥረት አድርጎ እንደፈጠረን የምናይበት የምንመለከትበት ነው እና በቃ ማድነቅ እግዚአብሔር ፍጥረታትን ሲፈጥር እኮ እንግዲህ ማድነቅ ስላችሁ ይሄ ዝም ብሎ ይሄ ስጋዊ ማድነቅ አለ። በመንፈሳዊ ውስጥ ሆናችሁ እግዚአብሔር እንዴት አድርጎ እንደፈጠራችሁ ራሳችሁን አድንቁ። አንዳንዴ ራሳችንን ሳይሆን እግዚአብሔርን ማድነቅ፣ እግዚአብሔር እንዴት አድርጎ ውብ አድርጎ ከፍጥረታት እንደፈጠረን አልቆ ከዕለታት ሰንበትን ሲያከብር ከፍጥረታት ደግሞ የሰው ልጅ አልቆ አክብሮ እና የእጁ ስራ መሆን ደግሞ በጣም የሚደንቅ ነው እና ዳዊት ለዛ ነው መዝሙር 118 ቁጥር 63 ላይ በእጅ አበጃጀኸኝ፣ በቃ ሰራኸኝ፣ የህይወትን እስትንፋስ በአፍንጫ እፍ አልክብኝ እያለ የተናገረው ለዚህም ነው። ስለዚህ ሰውና መላእክትን ስታዩ ክብሩን ለመቀደስ ስሙን እንድንቀድስ ክብሩን መንግስቱን እንድንወርስ ተፈጥረናል እና ከምንም በላይ ደግሞ እንግዲህ እያንዳንዳችን ለምግበ ስጋ ለምግበ ነፍስ ምግበ ስጋ የሚባለው ያው አዝርዕቱ አትክልቱ እነዚህ ሁሉ ለምግበ ስጋ ናቸው። ምግበ ነፍስ ደግሞ የሚባለው ቅዱስ ስጋውና ክቡር ደሙን የሚያመለክት ነው። ይህን ለምግበ ነፍስ የተፈጠረውን ፍጥረት አለ። አሁን የተፈጠረው ለምግበ ነፍስ የሚዘጋጅ ስላለ በስነ ፍጥረት ውስጥ ይህን የምናይበት ይሆናል። አንዱ መጥቶ እግዚአብሔር ለምን ፈጠረ ቢባል ምናልባት የእውቀት መለኪያ ላይሆን ይችላል። ግን በሃይማኖት ውስጥ እየኖር ፈጣሪ ማወቅ የመጀመሪያ ስራ። ስለዚህም ፈጣሪን ማወቅ የመጀመሪያ ፈጣሪን ማወቅ ሲባል የሆነ በእኛ አእምሮ ተፈላስፈን ተመራምረን በእኛ እውቀት የምንደርስበት አለ። አሳዎች የማይዋኙበት ጥልቅ ነው። አንሰርቶች የማይበሩበት ረዥም ነው አይደል የሚለው ቅዳሴው። እግዚአብሔር ጥልቅ ከሆነ እግዚአብሔር ረዥም ከሆነ ያ ማለት ባህረ መለኮቱ ተመርምሮ የሚደረስበት እንዳልሆነ የምንረዳለን። ግን ትንሿን ነገር ብርሃነ ዓለም ቅዱስ ጳውሎስም ከእውቀትም ከፍ እያሉ ስላለ እንደው ለምን ፈጠረኝ የሚል ሰው እኮ አሁን በዝቷል። ለምን እንደፈጠራችሁ ምነግራችሁ፣ ለምን እንደፈጠረን ምንገራችሁ። ወደዚህ ዓለም የመምጣታችን ሚስጥር አንደኛው አገልጋይነት ነው። ሁላችንም አገልጋይ ነው። ደስ የሚመስለን ቄስ ብቻ አገልጋይ፣ ዲያቆን ብቻ አገልጋይ፣ መነኩሴ ብቻ አገልጋይ፣ ሰባኪ ብቻ አገልጋይ ነው የሚመስላችሁ አይደል? ግን ብናቀው ሁላችንም አገልጋዮች ነው። ይገርማል። ሁላችንም ምናልባት የአገልግሎታችን ዘርፍ ሊለያይ ይችላል እንጂ ሁላችንም አገልጋዮች እንደሆን ልንረዳ ይገባል። ልንረዳና ልናቅ የሚገባው ነገር ምንድን ነው? ሁላችንም በዚህ ምድር ስንጠራ አንድ ጊዜ አቋርጠን የችኮላ እንግዳ ነው የሚለን አይደል? የችኮላ እንግዳ ማለት የሰው ልጅ ነው። አሁን እድሜያችን 70-60 አይሞላም እና በስነ ፍጥረት ውስጥ ስታዩ
አንድ ጊዜ ይችን ምድር አቋርጠን ለማለፍ የተጠራን የችኮላ እንግዳ የሰው ልጅ ይችን ምድር አንድ ጊዜ የሆነ በችኮላ አቋርጠን ለማለፍ የተጠራን የችኮላ እንግዳ። ስለዚህ በዚህ ውስጥ ደግሞ የማያልፈውን እግዚአብሔር የሩቅ አምላክ አይደለም የምናመልከው፣ ሰማይና ምድርን የሞላ አምላክ የቅርብ አምላክ ነው ያለ። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የሩቅ አምላክ አይደለም የቅርብ አምላክ ነኝ፣ ሰማይና ምድርን ጢም አድርጌ የሞላሁት እኔ ነኝ ይላል። ክብር ምስጋና ለእሱ ይሁን። በእውነት ሰማይና ምድርን ምን ያልኩ የሞላሁ ነኝ። ስለዚህ ሰማይና ምድርን የሞላ አምላክ አለ። አሁን አንዳንዶቻችን ሩቅ አድርገን እንስለዋል። አንዳንዶቻችን እግዚአብሔር በቃ ሩቅ በሃይማኖት ሩቅ፣ አንዳንዶቻችን ደግሞ የሚመጣ አድርገን የምንጠብቀው አዎ የሚመጣ ነው፣ ግን እግዚአብሔር ከኛ ጋር ነው ማለት ደግሞ ያስፈልጋል። እግዚአብሔር ሩቅ አድርጋችኋል፣ እግዚአብሔር ቅርብ ነው። ኤርምያስ ስለዛ ነው እግዚአብሔር የሩቅ አምላክ አይደለም የቅርብ አምላክ ነው ያለው። እና የቅርብ አምላክ መሆኑን ስንረዳ መረዳት አለበት። እና እግዚአብሔር ለምን ተፈጠርክ ቢባል ዝም ብለን መተን እኮ ምድርን ሞልተን ለማለፍ እኮ አይደለም። የእግዚአብሔር ልጆች የተጠራንበት ዓላማ አለን። እኛ ተዋህዶ ነው፣ እኛ ክርስቲያኖች ነን፣ እኛ የድንግል ማርያም ዓላማ አለን። እያንዳንዱ ፍጥረታት እንኳን የሰው ልጅ ይቅርና ከብት እንኳን በግ እንኳን የተፈጠረበት ዓላማ አለ። ውሻ እንኳን የተፈጠረበት ዓላማ አለ። ዛሬ ግን የሰው ልጅ ዓላማውን እየሳተ ነው። ከዚህ ይጠብቃል። እና እግዚአብሔር የፈጠረው ፍጥረታት በሙሉ ምን አለ? ዓላማ አለው እግዚአብሔር። እና አትዘንጉት፣ የተጠራንበት መጠራትን አስቡት። ልክ የሰው ልጅ ይውላችሁ ሰውና መላእክት ስሙን ለመቀደስ ነው የተፈጠሩት የሚባለው ነገር አሁን ይሄ እንደው አስቡት። ሁልጊዜ ለስብሐተ እግዚአብሔር መዘጋጀት፣ ሁልጊዜ በቃ ለስጋ እንደምንኳትነው ሁሉ ላባችን ጠብ እንደሚለው ሁሉ እግዚአብሔርን ደግሞ አንዳንድ ጊዜ በሚገባ ልክና መጠን እግዚአብሔርን እናመሰግን ይገባል። ምክር እያረኩባቸው ነው መሰለኝ። ይሁን ምክር አይጎዳም። በእርግጥ ደግሞ አንዳንድ ጊዜ ምክርና ቡጢ ለሰጪው ቀላል ነው ይባላል መሰለኝ። እና እናስተውል። የተጠራንበት ዓላማ ትልቅ ነው። እውነቴን ነው የምነግራችሁ። አቋርጠን የምናልፋት የችኮላ እንግዳዎች ነን። የፈለግነውን ያክል ምድር ላይ ብንደራቀብ ብንሞላቀቅ ሁሉም ነገር ይቀራል። ሰማይ ላይ ብልጭ ብላ የምታልፍ ህይወት ናት ያለች። ግን በተዋህዶ እምነታችሁ እንድትጠነክሩ እንድትጎለብቱ፣ ከምንም በላይ ደግሞ አስጨናቂ መከራ እንኳን ቢመጣ እንድትጠነክሩ ነው። እና ስሙን ለመቀደስ እና ስሙን ለማወደስ ሰውና መላእክት ተፈጥረዋል። ሌላው ደግሞ እግዚአብሔር ስለመኖሩ ስለ ህልውናው እግዚአብሔር ያለ ምስክር ራሱን አይተውም እኮ። ያለ ምስክር ወዱ ማን ነው? እኛ ነን። ስለዚህ ውብ ድንቅ ማርነቅ አለባችሁ የእግዚአብሔር ፍጥረት በሆነ የሚበርስና የሚበሰብስ ገላ እንኳን እናደንቅ የለ እንዴ? እግዚአብሔር እንዴት ነው ሰማያትን የዘረጋው? እንዴት ነው እግዚአብሔር እንዴት ነው ተራሮችን ያስቀመጣቸው? እንዴት ነው እግዚአብሔር አሳዎችን በባህር ውስጥ እንዲኖሩ ያደረጋቸው? እግዚአብሔር እንዴት ነው ይህን ዝናብ ሰጥቶ ምድር በአበባ እንዲያስጌጣት ያደረገው? ሰማያት እንዴት ነው በከዋክብት ያሸበረቁት? እግዚአብሔር የፈጠረውን ፍጥረት አለማድነቅ ይቻላል? እግዚአብሔር የፈጠረውን ፍጥረት ማድነቅ፣ እያደነቁ ቀሪ ሰብ ማመስገን፣ ተመስገን ማለት ያስፈልጋል። እኛ ትንሿ ነጥብ እኮ ነን። አስባችኋል? ትንሿ ነን። እኛ ደግሞ ልናመሰግን ይገባል። ስለዚህ ዳዊት በእጆች ምን አልከኝ? አበጃጀኸኛል፣ ሰራኸኛል። እና ልበ አምላክ ዳዊት በደንብ አድርጎ እጆች ሰሩኝ፣ አበጃጁኛል። ማን ያልሰራው ማን ያላበጃጀው አለ? ኑሯችን ቢበጅና ባምር እግዚአብሔር ስለሰራው። እግዚአብሔር የሰራው ነገር ሁሉ ደግሞ በጎ ነው፣ የሚጣልም ነገር የለም። አንዳች ፍጥረት በእግዚአብሔር ሀሳብ ውስጥ የሚጣል እና ፍጥረታት አሁን እኛ አስቡት እንግዲህ ነባቢነት አለን፣ ህያዊነት አለን፣ ለባዊነት አለን። ሰው ህያዊት ነባቢት ለባዊት ነው፣ ያስተውላል። ህያውነት ዘላለማዊነት አለ። ከመቃብር ጀርባ ያለው ተናጋሪ ይናገራል። ሰው ነባቢነት ያችን ነፍሳችን ማለት እና
የሚታየው ከማይታየው አሁን የሚንቀሳቀሰው አካላችን በማይታየው ኃይል ነው። አሁን 70-80 ኪሎ የሚመዝነው ስጋችን የሚንቀሳቀሰው በምንድን ነው? በማይታየው ነገር ነው። ሮሜ ምዕራፍ 1 ቁጥር 20 ላይ ያለው ይሄን ነው ብርሃነ ዓለም ቅዱስ ጳውሎስ። ስለዚህ ስነ ፍጥረትን እያዩ ማድነቅ ተገቢ ነው። ማድነቅ ብቻ ሳይሆን እግዚአብሔርን መባረክ። እግዚአብሔር መባረክ ሲባል ደግሞ እግዚአብሔርን እንባርካለን እንደሚሉ ስላሉ መባረክ ማለት ማመስገን ነው። እሱ ነው ሀሳቡ፣ እሱ ነው እግዚአብሔር። አሁን ለምሳሌ ዳዊት ይላል እግዚአብሔር የተባረከ ይሁን ሲል እግዚአብሔር ምን ያለ ይሁን? የተመሰገነ ይሁን ማለት ነው። እና ለዛሬው ይብቃን። ምዕራፍ 3 ስነ ፍጥረት የሚለውን ፍጥረት ማለት ስነ ፍጥረት ማለት የሁለት ቃላት ትርጉም ነው። የሁለት ቃላት ጥምርት ነው። ስነ የሚለው ሰነ መልካም ሆነ፣ አማረ፣ ተዋበ፣ በጀ ካለው ግዕዝ ግስ የተወሰደ ሲሆን መልካምነት፣ መበጀት፣ ውበት ነው ማለት ነው። ሰነየ ማለት ይሄ ሰነየ መልካም ውበት ሆነ። አንዱ ፍጥረታትን ስታየው በሙሉ በቃ ምድርን ስትመለከቷት፣ ባህርን ስትመለከቱት፣ የሰው ልጅ ስትመለከቱት እንዴት አድርጎ እግዚአብሔር አስቦ እንደፈጠረው እና የቃሉ ፍች ስነ የሁለት ቃላት ጥምርት ነው። እሱም ስነ የሚለው ሰነየ መልካም ሆነ፣ ተዋበ ከሚለው የተወሰደ ነው። የስነ ፍጥረት እንግዲህ ፍቹ የሚለው በሁለት ቃላት በነባቢነት ሲፈታ ሁሉንም ስነ ፍጥረት የሚለውን ስናነብ ስነ ፍጥረት የሚለው የፍጥረት መበጀት፣ የፍጥረት ማማር፣ የፍጥረት ውበት ማለት ነው። በቅጽል ደግሞ ይህች ስነ የሚለው ፍጥረት የሚለውን ይገልጻል። ስነ የሚለው ገላጭ ነው በቅጽል ማለት ነው። ስነ ፍጥረት በቅጽል ሲፈታ ደግሞ ስነ የሚለው ቃል ፍጥረት የሚለውን ቃል ገላጭ ሲሆን የበጀ ፍጥረት ማለት ያማረ ፍጥረት ማለት የተዋበ ፍጥረት ማለት። ስለዚህ የተዋህዶ ልጆች ሁላችንም የተዋበ አሁን እዚህ ውስጥ ይውላል ጥቁር ቢኖር፣ ቀይ ቢኖር፣ አጭር ቢኖር፣ ረጅም ቢሆን የእግዚአብሔር ፍጥረት ሁሉ ምንድን ነው? የበጀ ነው፣ የተዋበ ነው ማለት ነው። እና የእግዚአብሔርን ፍጥረት እንዳንንቅ ደግሞ እሱ ይርዳን። ይቆየን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር